የአሜሪካን ኤምባሲ የፋኖ መሪዎችን ለማነጋገር እንቅስቃሴ መጀመሩ ተገለጸ። በከፍተኛ ሚስጥር የተያዘው የአሜሪካን ኤምባሲ እንቅስቃሴ የፋኖ መሪዎችን አነጋግሮ ከአብይ አህመድ አገዛዝ ጋር የሰላም ንግግር ለማስጀመር ይሆን? ስለቀጣዩ የሽግግር ስርዓት ምስረታ በግልጽ የታወቀ ነገር የለም። በአሜሪካን የውጭ ጉዳይ መስሪያ ቤት በኩል የሚካሄደውና ይህንንም እንዲያስፈጽም ኃላፊነቱን የተሰጠው አዲስ አበባ የሚገኘው ኤምባሲ የፋኖ መሪዎችን የማፈላለጉና የማነጋገሩን ተልዕኮ በመውሰድ መረጃዎችን እያሰባሰበና ሰዎችን እያነጋገረ መሆኑን ነው ለአንከር ሚዲያ የደረሰው መረጃ የሚያመለክተው። የኤምባሲው ተወካዮች በአገር ውስጥና በውጭ ሀገራት የሚገኙ ከፋኖ አመራሮች ጋር ግንኙነት አላቸው የተባሉ ግለሰቦችን በተለያዩ መንገዶች እያነጋገሩ ሲሆን በቀጣይ የተጠቆሙትን የፋኖ መሪዎችን ለማግኘት ከአብይ አህመድ አገዛዝ የመንቀሳቀሻ ፍቃድ መጠየቃቸውን ያገኘነው መረጃ ያመለክታል። የአሜሪካን ጥረት ንግግር ለማስጀመር ይሆን? ስለ ሽግግር መንግስት ምስረታ በግልጽ ባልታወቀበት በዚህ ሂደት የፋኖ መሪዎች ፍቃደኛ ስለመሆናቸው ብዙ አጠራጣሪ ጉዳዮች መኖራቸውን የሚጠቅሱት የአንከር ሚዲያ ምንጮች ይህ እንቅስቃሴ ለፋኖ ትግል ጠቃሚ ውጤት የሚያመጣ እንደማይሆን ይገልጻሉ። የፋኖ እንቅስቃሴ በተጠናከረበትና የአብይ አህመድ ሰራዊት በየአቅጣጫው ከፍተኛ ኪሳራ እያስተናገደ በሚገኝበት በዚህ ወቅት በአሜሪካን ኤምባሲ በኩል የተጀመረው እንቅስቃሴ በከፍተኛ ጥንቃቄ መታየት እንደሚገባው ለአንከር ሚዲያ መረጃውን ያደረሱ ወገኖች ገልጸዋል። እንዲህ አይነቱ ግልጽ ያልሆነ እንቅስቃሴ አንድ ወጥ ፖለቲካዊና ወታደራዊ አደረጃጀት በመፍጠር ላይ ለሚገኘው የአማራ ፋኖ እዝ ከጥቅሙ ይልቅ ጉዳቱ የሚያመዝን እንደሆነ የሚገልጹት እነዚህ ወገኖች ማንኛውም የፋኖ አመራር ከአሜሪካን ኤምባሲ እየመጣ ያለውን ጥያቄ ማስተናገድ የለበትም ሲሉም ያስጠነቅቃሉ። ሰሞኑን ከዲፕሎማቲክ ማህበረሰቡ የተገኘው መረጃ የምዕራባውያን መንግስታት አብይ አህመድ ከሀገር እንዲወጣ ግፊት እያደረጉ መሆኑን የሚያሳይ ሲሆን ምናልባት የአሜሪካን ፋኖችን ለማግኘት የተጀመረው እንቅስቃሴ የዚሁ ሂደት አካል ሊሆን እንደሚችል እየተነገረም ነው። ሆኖም ግልጽ ሆኖ ባልተቀመጠ የአሜሪካን እንቅስቃሴ የፋኖ ኃይሎች ትግላቸውን ወደኋላ የሚጎትትን ማንኛውንም አይነት ንግግርና ድርድር መቀበል እንደሌለባቸው ነው ጉዳዩን በቅርበት የሚያውቁት ወገኖች የሚያሳስቡት። አሜሪካና ሌሎች ምዕራባውያን ሀገራት የአብይ አህመድ አገዛዝ ከኢትዮጵያ ባሻገር ለአፍሪካው ቀንድ ከፍተኛ የስጋት ምንጭ እየሆነ መምጣቱን የተረዱት ቀደም ብለው ሲሆን ነገሮች እየተባባሱ መሆናቸው አንድ እርምጃ እንዲወስዱ ከጫፍ እንዳደረሳቸው መረጃዎች ያመለክታሉ። አብይ አህመድ የሽግግር ስርዓት እንዲመሰረት ማድረግ ካልሆነም ከሀገር እንዲወጣ ጫና መፍጠር አማራጭ አድርገው የምዕራባውያን ሀገራት እየተንቀሳቀሱ እንዳለ ነው ከዲፕሎማቲክ ማህበረሰቡ የተገኘው መረጃ የሚያመለክተው። ባለፈው ሳምንት መጨረሻ ሁለት ቱርክ ሰራሽ ድሮኖች ከጥቅም ውጪ ሆነው መከስከሳቸው ታወቀ። አንደኛው ከመነሳቱ መውደቁን፣ ሁለተኛው ደግሞ ትንሽ ርቀት በአየር ላይ እንደቆየ ወደ መሬት ተፈጥፍጦ መከስከሱን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። ቲቢቱ የተሰኘው የቱርክ ድሮን ቦምብ ጭኖ ወደ አማራ ክልል ለማምራት ከተነሳ በኋላ አየር ላይ ብዙም ሳይቆይ በደብረ ዘይት ቢሾፍቱ አየር ኃይል አካባቢ መከስከሱን ነው የተመለከተው። አኪንቺ የተባለውን ዘመናዊና በዋጋ ደረጃም ውድ እንደሆነ የሚነገርለት ድሮንም ከአየር ኃይሉ መንደርደሪያ እንደተነሳ እዚያው መከስከሱን ከደረሰን መረጃ ለማወቅ ተችሏል። የአብይ አህመድን አገዛዝ ከፍተኛ ድንጋጤ ውስጥ የከተተው የሁለቱ ድሮኖች መከስከስ በጥብቅ ሚስጥርነት የተያዘ ሲሆን የተከሰከሱበትን ምክንያት ለማጣራት አብይ አህመድ በግል እየተሳተፈበት ያለ የምርመራ ስራ መጀመሩን ያገኘነው መረጃ ያመለክታል። ስለ ሁለቱ ቱርክ ሰራሽ ድሮኖችን በተመለከተ ማብራሪያ የጠየቅናቸው አንድ ወታደራዊ ባለሙያ ቲቢቱ የተባለው ድሮን በትግራዩ ጦርነት በብዛት በጥቅም ላይ የዋለ ከአቅም አንጻር አኪንቺ ከተሰኘው ድሮን ያነሰ እንደሆነ ገልጸውልናል። አኪንቺ በጣም ዘመናዊ በርከት ያሉ ቦምቦችን በአንድ ጊዜ መሸከም የሚችል ሌትና ቀን ለብዙ ሰዓታት የሚበር እንደሆነ ነው ባለሙያው የሚናገሩት። ቱርክ አኪንቺ የተሰኘውን የድሮን ምርቷን ከኢትዮጵያ ሌላ ለፓኪስታንና ለሊቢያ መሸጧ የሚታወቅ ነው። ባለፈው ሳምንት በአየር ኃይል ቅጥር ግቢ የተከሰከሰው ይኸው አኪንቺ የተሰኘው ድሮን በዋጋ ደረጃም ለአብይ አህመድ አገዛዝ ትልቅ ኪሳራ ያደረሰበት እንደሆነም ተመልክቷል። ሁለቱ ድሮኖች እንዴት ተከሰከሱ፣ ምክንያቱ ምንድነው የሚለው በጥብቅ ምርመራ እየተደረገበት ሲሆን የተወሰኑ የድሮን ቴክኒሻኖች በጥርጣሬ ታስረው ምርመራ እየተካሄደባቸው እንደሆነም ከደረሰን መረጃ ለማወቅ ተችሏል። ሰሞኑን ሰፊ ሽፋን እንዲሰጠው የተደረገው የሁለት ተዋጊ ጄቶችና የድሮን ወደ ሀገር ቤት መግባት በዋናነትም ባለፈው ሳምንት
በመጨረሻ የተከሰከሱት ሁለቱ ድሮኖች የፈጠሩትን ኪሳራና ወታደራዊ ስብራት ለማድበስበስ እንደሆነ ነው ከምንጮች መረጃ ለማወቅ የተቻለው። አሁን የተገዙት ተዋጊ ጀቶች ዘመናዊ ከፍተኛ አቅም እንዳላቸው የተገለጸ ሲሆን የአብይ አህመድ አገዛዝ እግረኛው ሰራዊት ላይ እየደረሰ ያለውን ከፍተኛ ኪሳራ ለመቀልበስ ውጊያዎችን በሙሉ በጀቶችና በድሮኖች ላይ የተመሰረቱ ለማድረግ ማቀዱን ነው የአንከር ሚዲያ ምንጮች የገለጹት። ሶማሊያ ማንኛውንም የኢትዮጵያ አየር መንገድ አውሮፕላን በአየር ክልሏ እንዳያልፍ ልትከለክል እንደምትችል ተገለጸ። ባለስልጣናትን የያዘው የኢትዮጵያ ቻርተር አውሮፕላን የአየር ክልሏን ጥሶ እንዳይገባ በመከልከሏ ወደ አዲስ አበባ መመለሱ የሚታወቅ ነው። ሪፖርተር እንደዘገበው የኢትዮጵያ ሲቪል አቪዬሽን ባለስልጣን በሶማሊያ በኩል የአየር ክልሉን ለኢትዮጵያ አየር መንገድ አውሮፕላኖች ሙሉ በሙሉ ሊዘጋ እንደሚችል ባለስልጣናቱ እያሰቡ እንደሆነ ገልጸዋል። አየር መንገዱ ወደ እስያና መካከለኛው ምስራቅ ሀገራት የሚያደርጋቸው በረራዎች በሶማሊያ የአየር ክልል የሚያልፉ በመሆናቸው ክልከላው በአየር መንገዱ እንቅስቃሴ ላይ ከፍተኛ ተጽዕኖ ሊፈጥር እንደሚችል ተመልክቷል። የሶማሊያ መንግስት በክልከላው የሚገፋበት ከሆነም የኢትዮጵያ አየር መንገድ በሌላ አቅጣጫ የበረራ መስመሩን ለማስተካከል የሚገደድ እንደሚሆን፣ ይህም ለተጨማሪ የአውሮፕላን ነዳጅ ወጪ የሚዳርገው መሆኑን ነው በሪፖርተር ዘገባ ላይ የተመለከተው። የኢትዮጵያ አየር መንገድ የመንገደኞች አውሮፕላን በረራዎች ወደ ሃርጌሳ ሶማሌላንድ ማድረጋቸውን፣ ነገር ግን ባለስልጣናትን የያዘው ሶስተኛው ቻርተር አውሮፕላን እንዲመለስ መደረጉ ጉዳዩ በኢትዮጵያና በሶማሊያ መንግስታት መካከል የተፈጠረው ውጥረት እየተባባሰ መምጣቱን የሚያመላክት ነው ተብሏል። ለአንከር ሚዲያ በደረሰው መረጃ በሶማሊያ መንግስት ክልከላ ወደ አዲስ አበባ የተመለሰው ቻርተር አውሮፕላን አብይ አህመድንና የልኡካን ቡድኑን አሳፍሮ እንደነበረ ተመልክቷል። ከ3 ቀናት በፊት ኢንሳይድ አፍሪካ የተሰኘ የዜና ወኪል አብይ አህመድ በዚህ ሳምንት ወደ ሶማሌላንድ ለጉብኝት እንደሚያመራ የዘገበ መሆኑን በማስታወስ ወደ አዲስ አበባ እንዲመለስ የተደረገው አውሮፕላንም አብይ አህመድን አሳፍሮ ወደ ሃርጌሳ እያመራ የነበረ መሆኑን ነው የአንከር የመረጃ ምንጮች የገለጹት። የሶማሊያ መንግስት የአብይ አህመድን የሶማሌላንድ ጉብኝት ሉዓላዊነትን የሚጥስ ነው በማለት በከፍተኛ ሁኔታ እያወገዘ ይገኛል። ይህ በእንዲህ እንዳለ በታይላንድ የተመዘገበ መነሻውን ከተባበሩት አረብ ኤሚሬትስ ሻርጃህ አድርጎ ወደ ሃርጌሳ ሶማሌላንድ በመብረር ላይ የነበረውን ካርጎ አውሮፕላን የሶማሊያ መንግስት ወደ መጣበት እንዲመለስ ማድረጉ ተገለጸ። የሶማሊያ የበረራ ተቆጣጣሪ ባለስልጣን ለካርጎ አውሮፕላኑ የአየር ክልሉን ጥሶ እንዳይገባ በማስጠንቀቁ ወደ ሻርጃህ ተመልሶ መሄዱን ለማወቅ ተችሏል። ከሶማሊያ ጋር ፍጥጫ ውስጥ የምትገኘውና ከኢትዮጵያና ሶማሌላንድ የመግባቢያ ሰነድ ጀርባ እጇ እንዳለበት የሚገለጸው የተባበሩት አረብ ኤሚሬት በካርጎ አውሮፕላኑ ምንጭና ወደ ሶማሌላንድ ለማስገባት እንዳቀደች መረጃው የለንም የሚሉት የሶማሊያ መንግስት ባለስልጣናት አውሮፕላኑ ወደ መጣበት እንዲመለስ ማድረጋቸው ተገልጿል። ምናልባት የጦር መሳሪያዎችን ጭኖ ወደ ሶማሌላንድ ለማድረስ እየተጓዘ እንደነበረ ጥርጣሬው እንዳለ ነው የተመለከተው። በሁለቱ የአፍሪካ ቀንድ ሀገራት የተከሰተው ውጥረት ቀጠናውን ወደ ቀውስ ሊከተው እንደሚችል በስፋት እየተነገረም ነው። አሜሪካን ሁኔታው እጅግ እንዳሳስባትና በብሔራዊ ጥቅሟ ላይ ብርቱ ስጋት እየፈጠረባት መሆኑን በመግለጽ የሶማሊያን ሉዓላዊ የግዛት አንድነት በማክበር ውጥረቱ እንዲረግብ አጥብቃ ያሳሰበችበትን መግለጫ ማውጣቷ የሚታወስ ነው። ግብጽና ኢትዮጵያ በሶማሊያ ጉዳይ ሌላ ፍጥጫ ውስጥ መግባታቸው እየተነገረ ነው። ግብጽ የአብይ አህመድን አገዛዝ የምስራቅ አፍሪካ ቀጠና በጥባጭ ስትል ማውገዟ የአዲስ አበባውን መንግስት ማስቆጣቱ ታውቋል። የአረብ ሊግ ሀገራትን ስብሰባ ያስተናገረችው ግብጽ በውጭ ጉዳይ ሚኒስትሩ አማካኝነት ጠንከር ያለ ትችት በአብይ አህመድ አገዛዝ ላይ ማቅረቧን የተመለከተው የውጭ ጉዳይ ሚኒስትሩ ኢትዮጵያ ለምስራቅ አፍሪካ አለመረጋጋት ምንጭ ሆናለች ብለው መናገራቸውን ተከትሎ የአብይ አህመድ አገዛዝ ምላሽ ሰጥቷል። በግብጽ በኩል የቀረበውን ክስ ቧልት ሲል አጣጥሎታል። የውጭ ጉዳይ ሚኒስቴር በአባይ ግድብ የጀመሩትን ድርድር አቋርጠው እየተወነጃጀሉ የሚገኙት ግብጽና ኢትዮጵያ በሶማሊያ ጉዳይም ከፍተኛ ፍጥጫ ውስጥ የገቡ ሲሆን ግብጽ በአፍሪካው ቀንድ የሚገኙ ሀገራትን ከኢትዮጵያ በተቃራኒ እንዲቆሙ እያደረገች መሆኗን መረጃዎች ያመለክታሉ። ይህ በእንዲህ እንዳለ በግብጽና በደቡብ ሱዳን መሃል ሰሞኑን የተፈጸመው ወታደራዊ ጥምረትን የሚያመለክተው ሰነድም ግብጽ በዙሪያው ያሉትን ሀገራት በጎኗ እያሰለፈች ለመሆኗ አመላካች ተደርጎ ተወስዷል። ግብጽ በአፍሪካው ቀንድ ካሉት ሀገራት ጋር ወታደራዊና ዲፕሎማሲያዊ ግንኙነቷን እያጠናከረች መሆኑ ለኢትዮጵያ ብሔራዊ የደህንነት ስጋት የሚፈጥር እንደሆነ ተመልክቷል። ከሱዳን፣ ከኤርትራ፣ ከሶማሊያ ጋር ጠንካራ ወታደራዊ ትብብር ለመፍጠር የቻለችው ግብጽ ከደቡብ ሱዳን ጋር ሰሞኑን ያደረገችው ስምምነት በቀጠናው ላይ የበላይነትን
ለመያዝ ትልቅ እድል እየፈጠረላት እንደሆነም ለማወቅ ተችሏል። ግብጽ እያደረገችው ያለችው እንቅስቃሴ ኢትዮጵያን በቀጠናው የተነጠለችና ብሔራዊ ደህንነቷ አደጋ ውስጥ የሚወድቅ እንደሚያደርጋት ነው የፖለቲካ ታዛቢዎች የሚናገሩት። ይህ በእንዲህ እንዳለም ሶማሊያ የአብይ አህመድ አስተዳደር ከሶማሌላንድ ጋር የተፈራረመውን የመግባቢያ ሰነድ ውድቅ ካላደረገ ምንም አይነት ንግግር ውስጥ እንደማትገባ ዛሬ አስታውቃለች። ሶማሊያ ከኢትዮጵያ ጋር መነጋገር እንደማትፈልግ ያሳወቀችው የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ትላንት በሁለቱ ሀገራት ፍጥጫ ላይ መክሮ ሁለቱ ወገኖች ከጠብጫሪነት እንዲቆጠቡና ንግግር እንዲጀምሩ ጥሪ ማድረጉን ተከትሎ ነው። የሶማሊያ መንግስት ለአፍሪካ ህብረት በላከው ምላሽ የሶማሊያ ግዛታዊ ድንበር ከተጣሰ በኋላ ምንም አይነት ንግግር የሚሞከር አይደለም ሲል አቋሙን አሳውቋል። የአፍሪካ ህብረት ሁለቱ ሀገራትን እንዲሸመግሉ የቀድሞውን የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆን መመደቡ የታወቀ ሲሆን ኦባሳንጆ በሚቀጥሉት ቀናት ወደ ኢትዮጵያ እንደሚመጡ ይጠበቃል። በሌላ በኩል የምስራቅ አፍሪካ በየነ መንግስታት ድርጅት ኢጋድ 3 አባል ሀገራት በጎደሉበት በካምፓላ ኡጋንዳ ስብሰባ ተቀምጧል። ኢጋድ የሶማሊያ ግዛታዊ አንድነት መከበር አለበት ሲል አቋሙን አሳውቋል። በዚህም ከሶማሊያ ጎን እንደሚቆም ነው በኢጋድ መግለጫ ላይ ተመለከተው። ኢትዮጵያ፣ ኤርትራና ሱዳን በዚሁ በኢጋዱ የመሪዎች ስብሰባ ላይ እንዳልተካፈሉ ለማወቅ ተችሏል። የምስራቅ አፍሪካን ቀጠና እያመሰ ያለው የሶማሊላንድና የኢትዮጵያ የመግባቢያ ሰነድ ስምምነት በቶሎ መፍትሄ ካላገኘ አካባቢው ከፍተኛ ቀውስ ውስጥ እንደሚገባ የፖለቲካ ታዛቢዎች በመግለጽ ላይ ናቸው።